መሻሁታ መንጎጃ እንደልብ ብሩኬን የሞገስ ይከዳውና እንግዲህ ሙሉ በሙሉ ሉላንን አሳልፎ ይሰጥበትና ቤቱን ይሸጠዋል። ዝና ደግሞ በሱ በኩል ሰው ልኮ የብሩኬን ቤት እንዲሸጥ ወይም ደግሞ የብሩኬን ቤት እንዲገዛ ያደርጋል። ብሩክ ደግሞ ይሄ ነገር ስለገባው ብቻ ከሌላ ሰው ጋር ተነጋግሮ ቤቱን ይሸጠዋል። ማለት ይሄ ነገር ሲነግራት ደውላ ዝና ነው ቤቱን የገዛህ አሁንም እኔ እጅ መሆኑን እንዳትረሳ ብላ በምትናገረው ሰዓት ብሩኬ ደግሞ አትቀልጂ፣ አሁን ላይ ከናንተ ጋር ጨዋታ የለኝም። ዝና የላካቸው ሰዎች ሳይሆኑን ቤቴን የገዙኝ እኔን ያገኘኋቸው ሰዎች ናቸው ቤቴን የሸጥኩላቸው ይላታል። ማለትም ደግሞ ታብዳለች። ኤፍራታ ይሄ ቤት አይበቃንም፣ ምትበይም ምጠጭም ነገር የለሽም። ስለዚህ ከዚህ ቤት ካሁኑንም ልቀቂና ውጪ። አሁን ላይ አገኛቸዋለሁ እንዲያደርጋቸዋለሁ ምትያቸው ምትፎግሪያቸው የነበረ ንብረትሽን እንግዲህ ብሩክ ሙሉ በሙሉ ሽጦታል። ከብሩክ አሁን ምንም አታገኝም። ልትታረቂ ከፈለግሽ ነው እንጂ አልታረቅም ብቲ ከሆነ ካሁኑንም አንቺ መቀለብ አልችልምና ቤቴን ለቀሽልኝ ውጪ። ትንሽ ክፍል ናት፣ እኔም መኖር በዚህ ቤት እኔ ብቻ ነው መኖር የምችለው ትላታለች። እንግዲህ ብሩኬን ደግሞ እንግዲህ ብደውልለትም ሊያነሳላት አልቻለም። ዝና ደግሞ በእኔ ጣዩ ሁሉም ነገር እኔ አስተካክልልሻለሁ እኔ አደርገዋለሁ ያለ ነገር ገደል ገባ ማለት ነው። ብሩኬ አሁን አይኑ ከፍተዋል። እንግዲህ አሁን ብልጥ ሆነዋል። ወረቀቱን በእጁ ካስገባ በኋላ በራሱ መንገድ ለመሄድ ችሎ ነበር። ችግሩ ግን ምሳሌ ንብረቱን ከሸጠ በኋላ ሁሉም ነገር ካደረገ በኋላ ምሳሌ ታርፋለች ማለት ነው። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች እንደምን አላችሁ? እኔ ጋር ያለውላችሁ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ በአገር ውስጥም በአገር ውጭም ያላችሁ ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር ምለቀው ቪዲዮ እንዲደርሳችሁ አድርጉልኝ። ነባሮቹን ደግሞ ሁሌም እንደምታበረታቱኝ ያበረታታችሁኝ ዛሬ ይዤላችሁ የመጣሁት ምሳሌን ይዤላችሁ መጥቻለሁ። ምሳሌን ይዤላችሁ መጥቻለሁ። እንግዲህ ዝናና ማሌት ተመሳጥሮ በሰሩት ጉድ ወይም ደግሞ በሰሩት ነገር እስከ ዛሬ ድረስ ማህሌት ያደረገችው ነገር የእጇን ታገኛለች ማለት ነው። እንግዲህ ምሳሌን እንድትታከም ከልክላ እስከ ዛሬ ድረስ ቤቱና መኪናውን የብሩክ አሳግዳበት እንዲሸጥ ወይም ደግሞ ልጁን እንዲያሳክም አላገኘም ነበር። አሁን ላይ ግን እንግዲህ በሉላን ተደራድሮ ያሳገተችበትን ቤት እንድትለቅለት ያደርጋታል። እንደዛ ካደረገ በኋላ ደግሞ እንግዲህ እሷም ዝና ይሄ ተጠቅሞ ዝና ማህሌትን ወረቀቱን እንድሰጠው ፈርማ ያሳገተችበትን ክሷን አውርዳ እንድሰጠው ያደርጋታል። ብሩኬ ደግሞ ሉላ የዝና እንዲሰጠው ይስማሙና ይሄ ወረቀት ፈርማ ማህሌትን ፈርማ ከሰጠች በኋላ ሉላን የዝናን እንዲሰጠው አድርጎ እንግዲህ ወረቀቱን ይዞ ወደ ቤቱን ይሄዳል። የማህሌትና የምሳሌና የቅድስት ደስታውን ይነግራታል። ብሩክ ከነገራቸው በኋላ እነሱም ይደሰታሉ። ከተደሰቱ በኋላ ግን የሚያደርጉት ምንድነው? እንግዲህ ብሩክ ሱፉን ለብሶ ኮራ ብሎ ዘና ብሎ
ቤቱን እንደሚሸጠውና ወረቀቱም የክስ ወረቀት እንደተነሳለት የቅድስትና የምሳሌን ከነገራቸው በኋላ በጣም ይደሰታሉ። ካሁን ወዲህ እኔ መታከማለሁ፣ እኔም ውጭ ሀገር ሄዳለሁ፣ ከሄድኩኝም በኋላ ታክሜ እመጣለሁ ትላለች። ብሩክም ደግሞ አዎ ሄደን ታክመሽ ትመጫለሽ፣ ዞሮ ዞሮ አሁን ግን የሆነ ምን ያስተካክላቸው ነገሮች አሉ ይላታል። ምንድናቸው እነሱ? የሚጨርሳቸው ወረቀቶቹ አሉ። መጀመሪያ ግን ቤቱና መኪናውን ሽጬ ልምጣ ይላታል። የምሳሌና የቅድስት ይላቸዋል። ካላቸው በኋላ እነሱም ደግሞ እሺ ጋሽዬ ትላለች ቅድስት። እሺ ጋሽዬ ችግር የለም በጣም ደስ የሚል ነገር ነው የነገርከን ይሉትና እንግዲህ እሱም ለባብሶ ምን ብሎ ይወጣል። ለመሽጠት ቦታውን ይሄዳል። እንደምንም አድርጎ ከሄደ በኋላ ደግሞ ማህሌትና ኤፍራታን አብረው ይቀመጣሉ። አብረው ከተቀመጡ በኋላ በጣም ተደስቻለሁ፣ በጣም ደስ ብሎኛል ትላታለች። ማለት ዝና ጋር ሄጄ ነበረ የዝናን ሳናግረው ዝና ደግሞ ቤቱ በራሱ ስም እንዲገዛው የብሩኬ እንዲገዛው አድርጎ ይጫወትበታል፣ የራሱ ሰው ልኮዋል ትላታለች። ማህሌት የኤፍራታን ትላታለች። ከዛ በኋላ እንዴት አድርጎ ነው የሚልከው ስትል ኤፍራታ ልኮዋል ብዬሻለሁ ልኮዋል ትላታለች። እንዴት ነው የሚልከው ማለትስ ብሩክ ዝናን የብሩክም ቤትና መኪና ገዛለሁ ብሎ ሊከዳው ነው? አዎ እንደዛ እናደርግበት ነው ትላለች። ማህሌትን ደስ ብሏት እንደዛ ትላለች። እንዴት አግኝተሽው ነበረ? አዎ አግኝቼው ካፌ ተቀጣጥረን ሁሉም ነገር አስረድቶኛል። ስለዚህ አሁን ቤቱን ወስደንበት መኪናውን ወስደንበት እሱ ለመግደል እየተዘጋጀን ነው። ካሁን ወዲህ ብሩኬም ሆነ ሌላውም አጥፍተን ሞገስና ብሩኬ ሌሎቻቸውም እነ ቅድስቴም አጥፍተን እኛ ደስተኛ ሆነን እንኖራለን ብላ ትላታለች። ኤፍራታ ስትላት እንዴት በምን አይነት መልኩ ማለት ምቲ ነገር አልገባኝም ብላ ብትጠይቃትም አወዛገበችባት ማለት ነው። ከዛ አንቺ ደግሞ በትክክል የምትናገርኝ ከሆነ ተናገረኝ። አሁን እኮ እኔ ያንቺን ሁሌ እንዲህ ሆነዋል እንደዚህ ሆነዋል ምትዩ ነገር ምንም አይገባኝም ስትላት ሆነዋል ተሳክቶንላል አትጨናንቂ ትላታለች ማህሌት ኤፍራታን። ከዛ በኋላ ደግሞ እሺ አያለው ትልና እንግዲህ እሷ ብሩኬን ለማናደድ ነበረ ማህሌትን ብሩኬን ለማናደድ ነበረ ወደ ብሩኬ ጋር ደወለች እና ሰራንልክ አይደል ብላ ትለዋለች። ምን ማለት ነው ሰራልንልክ? ቤቱ የሸጥከው መስሎሃል? መኪናውን የሸጥከው መስሎታል? የኛው ሰው ነው የያዘው ምናምን ትለዋለች። ስትለው አታስቢ ያንቺ ሰው ሳይሆን ወይም ደግሞ ዝና የላከልኝን ሰው ሳይሆን እኔ በራሴ መንገድ ሄጄ ነው። እንዴት ማምንሽ ይመስልሻል? አሁንም እንደዛ አድርገሽኝ ማምንሽ ይመስልሻል እንዴ? የዝናስ ማምነው ይመስልሻል? ዝናን ያመጣልኝ ሰው ቤት ምሸጥለትና መኪና ምሸጥለት ይመስልሻል? ይላታል ብሩኬ ሲላት አዎ እንደዛ ዝናን የላከልሽ ሰው አይደለም ወይ ሸጥከው ትለዋለች። አይ እኔ ራሴን ያመጣው ሰው ነው የሸጥኩለት እንጂ ከዝና ጋር ወይም ከአንቺ ጋር የመጣ ሰው አይደለም። ስለዚህ አታስብ ይላታል። እንዴት አላስብም? ዝና እኮ ቤት የሚገዛህና ቤትና መኪና የሚገዛ ሰው ልኮልህ ነበር። አይ እኔ የራሴን ባመጣሁት ሰው ነው እንትን ያልኩት። ስለዚህ አጨቅጭቀኝ። ካሁን ወዲህ ምንም ነገር የለሽም እኔ ጋር ምንም ልደውይም አትችይም ይላትና በጆሮዋን ይዘጋባታል። እሷም ማህሌትም ፈዛ ትቀራለች ማለት ነው። ከዛ ኤፍራታ ምን ሆነሽ ነው? ምን ተፈጠረ? ምን ሆነሽ ነው እንደዚህ የሆንሹ ብላ ብትጠይቃትም ልትነግራት አልቻለችም። እንዴች ልጅማ የሆነ ነገር ሆናለች ትልና ኧረ ማህሌት አንድ በይኝ ስትላት ምንም ልሰማት አልቻለችም። ማህሌት ብላ ብጠራትም ልሰማት አልቻለችም። ከዛ በኋላ ደግሞ ወይኔ ጉዴ እቺ ልጅ
አብዳ እዛው ድርቃ ቀረች መሰለኝ ትልና ተነስታ ውሃ ታመጣና ውሃ ትደፋባታለች። ስደፋባት ማህሌት ምን ሆነሽ ነው ብላ ስትላት ያው እንደዛም ሆና ቀረች ማለት ነው። በመጨረሻ ማህሌት ምን አስበሽ ነው? ምን ሆኖ ምንድነው የነገረሽ? ምንድነው ያለሽ ብላ ስትጠይቃት እንግዲህ ብሩኬ ሰራልኝ ምንም ነገር ማግኘት አልቻልኩም። እስከ ዛሬ ድረስ የለፋሁበትና የደከምኩበት ከንቱ ሆነዋል። ምንም ላገኝ አልችልም። እንደዛ ሆኜ እንደዛ አንቋሾኝ እንደዛ አድርገውኝ እንኳን መበቀል አልቻልኩም ትላለች። ስትላት እንዴት ምን ሆነ? መኪናውና ቤቱን የሌላ ሰው ሸጥኩት እያለኝ ነው ብላ ትላታለች ኤፍራታን። ሜላትን ኤፍራታን ትነግራታለች። ከዛ በኋላ ኤፍራታ ብዬሽ ነበር እኮ አርፈሽ ቁጭ በይ፣ ይቅርብሽ፣ ከነሱ ጋር ትታገይ ብዬሽ ነበረ። እንግዲህ ያመንሹም ዝና አሳልፎ የሉላ ሲል አሳልፎ ሰጥቶሻል። ስለዚህ አሁንም ቢሆን አርፈሽ ተቀመጪ። ሆነም አሁንም መቀመጫ ራሱ የለሽም፣ ምትበይ ምጠጪም የለሽም፣ ብርም የለሽም። ስለዚህ አሁን ቤቴ ለቀሽልኝ ትወጫለሽ ትላታለች ኤፍራታን። የማህሌት ወዴት ነው ለቅቄልሽ የሚሄደው? ሲኖረኝ እንጂ ሳይኖረኝ አታቀርብልኝም ማለት ነው ትላለች ማህሌት ስትል ኤፍራታን አዎ ሲኖርሽ እንዳለሽ እንኖራለን፣ ከሌለሽ ደግሞ እኔ ሰርቼ ማመጣው ወይም ደግሞ እኔ ሰርቼ ማመጣው ከቤት ክራይ አይበልጥም። ስለዚህ አንቺ እዚህ ከተቀመጥሽ ቤቱም ያንሰኛል፣ ብሩን ስለሚበዛብኝ እንግዲህ እንደበዛብኝም እኔው ልንከባለልበት ቤቱ ትላታለች። ስትላት ነው ታዲያ አሁን ጎዳና ውደቂ ነው የምትይኝ? ታዲያ እኔ ምን አደርጋለሁ ትላለች ኤፍራታን። ምን አደርጋለሁ? እስከ ዛሬ ድረስ አኖርሻለሁ። አንድ ጎጆ ወይም ደግሞ አንድ ቤት አንድ ነገር ታገኛለሽ ብዬ እስከ ዛሬ ድረስ ከአንቺ ጋር ተንከራችቼ ነበር። አሁን ግን አልሆነም፣ አልቻልሽም። ሁሌ ያንቺ ነገር ከአንድ ቦታ ጥሩ ነገር አደረግሽ ብዬ ስጠብቅሽ መልሰሽ ደግሞ ታበላሽዋለሽ። አሁንም ዝና ተማምነሽ እኔ ምልሽ ነገር ሳሰሚኝ ዝና ተማምነሽ ችግር ውስጥ ገብተሻል። ስለዚህ ምንም ማድረግ አልችልም ትላታለች። ስትላት እንግዲህ የፈረደባትን ማህሌት ማበድ ትጀምራለች ማለት ነው። ማበድ ጀመረች፣ አበደች። ከዛ በኋላ እሺ አሁን ወዴት ነው የሚሄደው? ወዴት ነው ስምገባው? ዝናን አምኜው ነበረ ተጫወተብኝ እንዳልሹም ብላ ብትልም ኡታ ምንም አያደርግልሽም፣ ባይሆን ጨርቅሽን ይዘሽልኝ ውጪ ትላታለች ኤፍራታን። በዛ መንገድ ደግሞ ሞገስ አብደዋል። ለምን የገዛ አምነዋለሁ ብሎ እንግዲህ ይህ ሁሉ ንብረቱን የተወለትን ብሩኬ የልጁን ሲል ማያደርገው ማይፈለቅለው ድንጋይ የሌለ ብሩኬ ከቶት እንግዲህ ኑላን አሳልፎ ሰጥቶበታል። ስለዚህ በጣም ተናዶ ተቀምጦ በሚያለቅስበት ሰዓት ዳጣን ትመጣለች። ዳጣን ደግሞ ከመጣች በኋላ ምን ሆነህ ነው ሞገስ፣ ምን የሆንክ ነው ብላ ስትለው ታውቂያለሽ በጣም ተስፋ ያደረኩበትን ጓደኛዬ፣ በጣም ብዙ ነገር ያጣሁበትን ጓደኛዬ አሁን ላይ ከዳኝ። እንደምታይ ሉላንን አሳልፎ ሰጣት። እንደምንም እንዴት እንደመወዳትና እንዴት እንደማፈቅራት ያወቀ አሳልፎ ሰጠብኝ ይላታል። ዳጣም ደግሞ እሱ ምን ያደርግ ብለህ ነው? እሱም እኮ የልጁ ሲል ነው። አንተ የሚስትህን ብላ እሱ ደግሞ የልጁን ብለው ነው። ስለዚህ ሁለታችሁም እንትን አላችሁ። ደግሞም አትቀየመው፣ ይወድሃል። ብሩኬን ያለህበትን የተከታተለህ ነው፣ ግን ደፍሮ መጥቶ ስለማያናግርህ ነው ብሎ ትለዋለች ዳጣ ማለት ነው። ሞገስ ደግሞ የትን ወደቅ አላለኝም፣ የት ደውሎ እንኳን የት ነህ እንኳን አላለኝም ብሎ ይላታል። ዳጣ ደግሞ እንደዛማም ለማለት ፈርተዋል። ስለዚህ ያለህበትን የተከታተለህ ነው፣
ያለህበትና የምትሄድበትን አንተ አታየውም እንጂ እሱን የተከታተለህ ነው። አርፎ አልተቀመጠም ወይም ደግሞ ተኝቶ ያደረ አይደለም። ያንተውም የተከታተለ ነው፣ ካንተን ጋር የዞረ ያደረ ነው ትለዋለች ዳጣ። ስትለው አላምንሽም፣ እንደዛ ቢያደርግ ኖሮ ሌላ ቢቀር እንኳን ከጎኑ ልሆንና ከጎኔ እንደሆነ ሊያሳየኝ አግኝቶኝ ይቅርታ ይጠይቀኝ ነበር ብሎ ይላታል። ዳጣን ደግሞ ይቅርታ ሊጠይቅህ ፈርቶህ ነው፣ ሊደውልልህንም ፈርቶህ ነው። ስለዚህ ምንም ማድረግ አልቻለም። አሁን ላይ ዞሮ ዞሮ ችግራችሁ ራሳችሁ ትፈቱታላችሁ ይላታል። ትለዋለች ዳጣ ማለት ነው። ሞገስም ደግሞ ብለሻል፣ እንደዛ ነው ብለሻል፣ አይመስለኝም። በዚህ ከቀጠለማ ሁለታችንም ማበዳችን አይቀርም፣ የሰው መሳቂያም እንሆናለን ብሎ ይላታል። ምንም አትሆኑም። እሱም ቤቱና መኪናውን ሽጦ ብሩኬን መኪናውን ቤቱን ሽጦ እንግዲህ ምሳሌን ወስዶ አሳክሞ ከዛ በኋላ ደግሞ ሉላን ለማዳን ትታገላላችሁ። አሁን ግን ብሩኬ እንደምንም አድርጎ ምሳሌን ወስዶ ማሳከም አለበት። ተረዳው። የልጁ ሲል ነው ይሄ ሁሉ ያደረገው። አንተም ብዙ ነገር አድርገኸው ራሱ ይቅርታ ብሎሃል። ስለዚህ አሁን ምሳሌ ታክማ እስከምትመጣ ድረስ ከጎኑ መሆን አለበት። ከጎኑን እንሁን፣ ከጎኑን እንቁም ብላ ስትለው አይ አሁንስ ጓደኛዬ ሌላ ጠላት ሆኖብኝ አገኘሁት። ስለዚህ ጓደኛዬ ሌላ ጠላት ሆኖብኝ አገኘሁት። ስለዚህ አሁን ላይ ከሱ ጋር መታረቅም ማውራትም መስማትም ምንም መስማት የሱ ነገር መስማትም አልፈልግም ይላታል። እንደዚሁ እያላት ብሩኬ ደግሞ ቤቱ ሊሸጥ ሰዎቹ ጋር አነጋግሮ እንግዲህ ይሄዳል ማለት ነው። ሆቴል ቀጥላዎች ይሄዳል። እንደሄደ አጋጣሚ ሆና ምሳሌን የተጫወተች በነበረች ሰዓት ከቅድስት ጋር ሆና የተጫወተች በነበረች ሰዓት ትወጥቅባታለች የቅድስት ማለት ነው። ከዛ በኋላ ደግሞ ቅድስት የምትይዘውን የምትጨብጠውን ስታጣ ወይኔ ጋሼ እያለች ምሳሌ ብላ ብጮህም ውሃ አምጥታ ብደፋባትም ምንም ልታደርግ አልቻለችም። በመጨረሻ ብሩክ ጋር ብደውልም ብሩክ ስልክ ሊያነሳላት አልቻለም። ደጋግማ ብደውልም ሊያነሳላት አልቻለም። ዞሮ ዞሮ ማድረግ የነበረባት የዳጣን ስልክ መደወል ነበረ። ዳጣ ጋር ትደውልና ምሳሌን አሟታል፣ ቶሎ ድረሽልኝ፣ ጋሽዬን ደውዬለት ነበረ ስልክ አያነሳልኝም ትላታለች። ዳጣ ደግሞ ብሩኬ ምን ሆነ ስትላት ብሩኬ ሳይሆን ብሩኬ ስደውልለት አያነሳልኝም፣ ስለዚህ ዳጣ ቶሎ ድረሽልኝ ትላታለች። ከዛ ምን ተፈጠረ ይላታል ሞገስ። የዳጣ ምሳሌን አሟታለ፣ ብሩኬን ስልክ ሲደወልለት አያነሳም እያለችኝ ነው፣ ስለዚህ ቶሎ ብዬ ልሂድላቸው ስትለው ዳጣ ሞገስ ደግሞ እሺ ቶሎ ብለሽ ሂጅላቸው፣ ከሐኪም ቤት ውሰዷት፣ ሐኪም ቤት ከወሰዳችኋት በኋላ ብር ካስፈለጋችሁ እኔ ጋር ደውሉ ይላታል። ከዛ አንተ እኮ በጣም ምርጥ ጓደኛ ነህ፣ በጣም ጥሩ ሰው ነህ፣ እንደዚህ ማለትህ ራሱ ምሳሌን ካሳከምካት እኩል ነው። ሐኪም ቤት የወሰድናት ከሆነ ያው ብር ስለሚያስፈልገን እንደውልልሃለን፣ ብሩኬ ካላነሳልንን ትለዋለች። ስትለው ሞገስም ደግሞ ቶሎ ድረሽላት። ከዛ ዳጣን ደግሞ ተመልሳ አብረን እንሂድ ስትለው አይ አብረንማ አንሂድም፣ ባይሆን አንቺ ድረሽላቸውና ሐኪም ቤት ውሰዷት ይላታል። ከዛ ዳጣም ደግሞ የሮጠች እንግዲህ ወደ ብሩኬ ቤት ታመራለች። ብሩኬ ቤት ካመራች በኋላ ደግሞ ምሳሌ እንደታመመች ወደ ሐኪም ቤት ይወስዷታል። ሐኪም ቤት ዶክተሩን አይቷት በዚህ ሳምንት ማለፍ የለባትም፣ ይሄ ሳምንት የግድ መታከም አለባት
ውጭ ሀገር ወስዶ ማሳከም አለባት። አለዛም ደግሞ የመትረፍ እድሏን ጥቂት ጊዜ ነው የቀረው ብሎ ይነግሯቸዋል። ቅድስትም ደግሞ ወይኔ እያለች እያለቀሰች፣ ዳጣም ደግሞ ብሩኬ ምን ሆኖ ነው ስልክ ማያነሳው ብላ ስትል አላቅም ስልክ ለምን እንደማያነሳ እንግዲህ ቤቱና መኪናው እየሸጠ ስለሆነ ከሰዎቹ ጋር ስልኩን ሳይለንት አድርጎ ይሆናል ስልኩን ላይ ረብሸው ይላታል ትላታለች ዳጣ ቅድስት ደግሞ ይሆናል ብቻ አላቅም እኔ እንደዚህ ሆና ምሳሌ እንደዚህ ሆና አላየኋትም እስከዛሬ ድረስ ግን ያሁንማ ተስፋ ያስቆረጠችኝ ነው ትላለች ዳጣ ደግሞ አታስቢ ችግር የለም ያው ዶክተር እኮ ብለዋል መድኃኒት ስለሰጠኋት መድኃኒቱን በ24 ሰዓት ውስጥ ነው ትነቃለች ያለኝ ስለዚህ እስከዛ ድረስ የግድ መጠበቅ አለብን ትላታለች የቅድስት ስትላት ቅድስት ደግሞ ኧረ አልመሰለኝም እኔ በጣም ጨንቆኛል ምናምን ብላ ያለቃቀሰች አቧት ታለቃቅሽ አትጨናነቂኝ እኔ ልጨናነቅ አልፈልግም ከተጨናነኩኝ እናንተ ትቻችሁ እወጣለሁ ትላለች ዳጣ ስትል አሁን ደግሞ እኔ የጋሼ ምን ብዬ ነው የምናገረው ምንስ ነው የምናገረው እንዴት ነው ብዬ ነው የምናገረው ምንስ ሆነች ነው ብዬ የምናገረው እያለች ቅድስት ተረባብሻለች ማለት ነው። ከዛ ዳጣ ደግሞ አንቺ መናገር ከፈራሽ እኔ አናግረዋለሁ ስለዚህ በዛም መሃል ደግሞ ሞገስ ግን ጥሩ አይደለም ሞገስ ግን ጎበዝ ነው አይደል ትላለች እንዴ በዚህ ጭንቀቴን የሞገስ ነገር ያሳስብሻል ትላታለች ቅድስት እንደዛ ስትላት ዳጣ ደግሞ አዎ ያሳስበኛል ለምን እንደዛ ሆኖ ራሱ የጓደኛውን ቅይም አልያዘበትም ሩጭና ድረሺ ብሎኝ ከደረስኩኝ በኋላ እንግዲህ ብር ሲያስፈልግ ብር የላከ ሰው ነው ትላታለች ስትላት እንግዲህ እሱም አላህ ይስጠው ስላልጨከነባት በጣም እናመሰግነዋለን ብላም ትልና ቅድስት ማለቃቀሷን ትጀምራለች። ስትጀምር ደግሞ ዳጣ እኔ ይጨንቀኛል በጣም ይጨንቀኛል ብላ እንደዛው እንዳለች እንግዲህ ሞገስና ዳጣን ይገናኙና ዳጣ በቃ እንደዚህ ሆነሽ ትኖሪያለሽ እንዴ አታገቢም ይላታል። አይ ማግባት እኔ ነው ማገባው እኔ ዳጣ ነው ማገባው ስትለው አዎ ምን ነው አታገቢም አንዴ ደስታ አለ አንዴ ሀዘን አለ መፋቀርም መዋደድም አለ ይላታል ሲላት እኔ ጋር እንደዛ ነገር የለም የለተ ህይወቴ ነው እያሰብኩኝ ያለሁት እንጂ እኔ ምንም ነገር የለኝም ምንም ማስበው ነገር የለም ብላ ትለዋለች። ተይ እንጂ እስከ መቼ ድረስ ሲላት ዳጣ ደግሞ አውጥታ በእናንተስ ምን አየው ይኸው ሉላን አፈቀርካት ወደድካት በመጨረሻ አጣሃት አገኘሃት መልሰህ ደግሞ አጣሃት የኔ ህይወት ደግሞ እንደዛ ሊሆን አልፈልግም ስለዚህ እንኖርበት እንዲሁ ሆኜ ብኖርበት ይሻለኛል ትለዋለች። ሞገስ ደግሞ አዎ ከእንደዚህ ይሻላል ግን ያው ዞሮ ደግሞ ማግባትሽን አይቀርም አግብተሽ ልጅ ወልደሽ ማየትን በጣም ትልቅ ነገር ነው ይላታል። እሱ በጊዜውን እናየዋለን ትለዋለች። በመሃሉም ደግሞ ብሩኬን የጠበቁት ስለነበረ ወደ ቤት ይመጣል። በደስታ ብዛት ደስ ሲለው ያው እዛ በነበረ ሰዓት ዝናብ የዘነበ ስለሆነ ቶሎ ብሎ አልመጣም ነበረ እና ወደ ቤት ይመጣና በሩን ያንኳኳል። ዳጣ ደግሞ በሩን ትከፍተዋለች። ከከፈተችው በኋላ ደግሞ ብሩኬን የዳጣ ደስ ብሎኛል በጣም ደስ ብሎኛል ይላታል። ምንድነው ደስ ያለክ ምንድነው ደስ የሚልክ ብላ ስትለው ቤቱና መኪናው እኮ ሽጬዋለሁ
ምሳሌም ትታከማለች ይላታል። ከዛ ደግሞ ዳጣም ደስ ብሏት ብሩካችን እንኳን ደስ አለህ ትልና ታቅፈዋለች። ካቀፈችም በኋላ ደግሞ እሺ ምሳሌ ሴት ናት፣ ልጅ የት ናት? ቅድስትስ? ምሳሌ ሲል ምሳሌ ትንሽ አሟታል ይላታል። አሟታል? አዎ አሟታል። ታዲያ አሁን የት ናት? አሁንማ ወደ ክፍሏ ላይ ነው ያለችው ልጄን እያለ እየሮጠ ወደ ክፍል ሲገባ እንግዲህ ቅድስት ተጠቅለላ ቁጭ ብላ እያለቀሰች ነበር። ብሩክም ደግሞ እየሮጠ ገባና ምሳሌ ብሎ ቢጠራትም ምንም ልሰማ አልቻለችም። ከዛ ብሩኬ ደግሞ ሲገለባብጣት ሲያነሳት ቢያቅፋትም ምንም አትንቀሳቀስም። እጇም አንስቶ እንትን ቢለውም እንደሞተ ሰው ያደረጋት ነው። ከዛ ቅድስት ምሳሌ እንዲሆና አደውይልኝም ወይ ስደወልልህ እኮ ስልክ አታነሳም ትላለች ቅድስት። ከዛ እሺ አሁን ምን ሆና ነው እንደዚህ የሆነችው? ስወጣ ጥሩ አልነበረችው ወይ ብሎ ይላታል። ቅድስት ደግሞ ኳስ እየተጫወተች ያለ በነበረች ሰዓት ትወድቅና ጭንቅላቷን ግድግዳ ይመታታል። ስለዚህ በዛ ነው እንትን ብላ ወድቃ እንደዛ የሆነችው ትለዋለች ስትለው፣ ከዛ እሱም ደግሞ በጣም ተናዶ እንዴት ለምንስ እንደዚህ ልትጫወት ሰተሻት? በዛ ላይ ደግሞ እኔ የለሁም ሐኪም ቤትስ ለምን አልወሰዳችኋትም ብሎ ይላል። ዳጣን ደግሞ ወስደናት አሳክመናት መድኃኒት ተሰጥቷት እንግዲህ መተናል። አሁን የ24 ሰዓት ተሰጥቶናል። 24 ሰዓት ትነቃለች ብሎናል ዶክተሩ። ግን ያለው ነገር ቢኖር ቶሎ ብለህ ወደ መታከሚያ ካልወሰድካት ሳምንት ምትቆይ አይመስለኝም። ዶክተሩን ያለው እንደዛ ነው ብላ ትላለች ዳጣ። ስትለው ደግሞ ብሩኬን ደግሞ አሁንማ ልወስዳት ዝግጁ ነኝ፣ ሁሉም ነገር ለማስተካከል እኮ እየታገልኩኝ የሞከርኩኝ ነበረ ብሎ እንግዲህ ሲያነሳትም ምንም እየተነሳች አይደለም። ጭራሹም አይኗን መገለባበጥ ምናምን ስትጀመር ሁላቸውም ደንግጦ ቅድስትም ጭንቅላቷን ይዛ ወይኔ ትላለች። ዳጣም ደግሞ መጀመሪያ ምንም አልመሰላትም ነበር። ከዛ አይኗን እንዴት እንደምትገለባብጥ ምናምን ስታያት ደግሞ ዳጣም ትደነግጥና ወይኔ ጉዴ ብለውም ማልቀስ ይጀምራሉ። እንግዲህ ብሩኬ ሁሉም ነገር ጨርሻለሁ፣ ሁሉም ነገር አድርጊያለሁ፣ ቤቴም መኪናዬም ሽጫለሁ፣ ስለዚህ ምሳሌ ተነሺ አሳክምሻለሁ፣ አሁን የምንሄድበት ነገር ማዘጋጀት ብቻ ነው እየቀረኝ ተነሺ ብሎ ያለቃቅሳል። ቅድስትም ደግሞ ወይኔ ምሳሌዬ ምናምን ብላ ማለቃቀስ ትጀምራለች። ዳጣም እዛ በቆመችበት ደርቃ ቀረች። እንግዲህ ቆማ ወይኔ የትንሽ ተደረሰልሽ ስትባይ ልታመልጪ ነው ወይ ትላለች። እና ቅድስቴ በጣም አሳዝናኛለች። እንግዲህ ታክማ በምትድንበት ሰዓት ያቺ ሴጣን የተባለችው ማህሌት እስከ ዛሬ ድረስ በማቆየቷ ነው ይሄ ሁሉ ችግር የተፈጠረው ማለት ነው። እና በጣም የሚያሳዝን አንዳንዴ ደግሞ የኛው የሚያስተምረን ነገር ነው ብዬ አስባለሁ። ማለትም የኛው የሚያስተምረን ነገር ስል ዞሮ እኛ እንደዚህ እናደርጋለን ብለን አንልም፣ ግን ብቻ በጣም ታሳዝናለች ማለት ነው። እንግዲህ ሄዳ ታክማ በምትልበት ሰዓት እኔ ባለቤት ነኝ፣ ምንም ነገር ሊሸጥብኝ አልችልም ብላ የተከራከረች እስከ ማሳገድ ድረስ ደርሳለች። ካሳገተችው በኋላ ደግሞ እግሯ ስር ወድቆ እስከሚለምናት ድረስ ብሩኬ ማህሌትን አያሻፈረኝ ነው ያለችው። አሁን ላይ ግን ቤቱን ቢሸጥ መኪናውን ቢሸጥ ምኑን ቢሸጥ ንብረቱ ከሄደ በኋላ እሷም ትሄዳለች አብራው ማለት ነው። እና ምሳሌ እንግዲህ ቀጣዩ እናያለን። እኔ ግን በጣም አሳዝናኛለች። እና አባቴ እድናለሁ አይደለም ወይ
እድናለሁ አይደለም ወይ እነሳለሁ አይደለም ወይ ካሁን ወዲህ ውጭ ሀገር ሄጄ እመለሳለሁ አይደለም ወይ እያለች በነበረች ሰዓት እንግዲህ እጁም ላይ ነው እንደዛ ስትሆን ያየናት። ትሞታለች ትተርፋለች ወይስ እኔ እንጃ ብቻ በጣም አሳዝናኛለች ምሳሌን ማለት ነው። እና በዚህ ጓደኞቼ ማለት ነው በዚህ እንትን በዚህ ድራማ ወይም ደግሞ በዚህ በምሳሌን እንትን ምን ተማራችሁ? የሆነ ሰዓት ላይ የሆነ አወሳስበዋት ነበረ፣ ግን አሁን ላይ ግን በጣም እንትን ብሎኛል። ብቻ አላቅም። ከዛ በፊት በጣም ማህሌትም በጣም ታናደኝ ነበረ። ብሩኬም ደግሞ ምን አይነት ጅላጅል ነው ብዬ እንትን እላለሁ። ግን አሁን ላይ ግን ሊያልቅ ብቻ አላቅም ሳየው በጣም ምሳሌን እያሳዘነችኝ የመጣች ነው። እንግዲህ ትሞታለች ትኖራለች። ከሞተችስ በኋላ ብሩኬ ምን ላይ ይሆናል? ምን ላይስ ይደርሳል? እንዴትስ ይሆናል? ብቻ አላቅም። ቪዲዮን ይሄ ይመስል ነበር። እስከ መጨረሻ ድረስ ይዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነ